አሜሪካ የአሜሪካው የህዋ ምርምር ማዕከል ናሳ አርቴሚስ 2 የተሰኘች መንኮራኩር ወደ ጨረቃ አቅራቢያ አመጠቀ። የመንኮራኩሯ መጠቃ በፍሎሪዳ ከሚገኘው የኬኔዲ የህዋ ምርምር በተሳካ ሁኔታ መካሄዱን አልጀዚራ ጽፏል። መንኮራኩሯ 4 ጠፈረተኞችን ማሳፈሯ ታውቋል። ጠፈረተኞቹ ለመጪዎቹ 10 ቀናት በጨረቃ ዙሪያ ለምርምር ይሰነብታሉ ተብሏል። ከ50 ዓመታት በኋላ ለመጀመሪያ ጊዜ የሰው ልጆችን ጨረቃ ላይ ለማሳረፍ የሚደረገውን ጥረት የሚያግዝ መሆኑ ተነግሮለታል። ተልእኮው ጠፈረተኞችን ወደ ማርስ ፕላኔት ለመላክ ያዘውን ውጥን ያግዛል ተብሏል። የመንኮራኩሯ በተሳካ ሁኔታ መምጠቅ እንደ ታላቅ ስኬት መቆጠሩን ዘገባው አስታውሷል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑን ጦርነት ወደ ማጠናቀቁ ተቃርበናል አሉ። ትራምፕ ጦርነቱን ወደ ማጠናቀቁ ተቃርበናል ያሉት በቴሌቪዥን የቀጥታ ስርጭት ባስተላለፉት መልእክት እንደሆነ ቢቢሲ ጽፏል። የአሜሪካው ፕሬዝዳንት በዚህ ንግግራቸው ለጦርነቱ ያስቀመጥነው ግብ ወደ ማብቃቱ ነው ብለዋል። ስለ ሆርሙዝ የባህር መተላለፊያ ሰርጥም ጉዳይ አንስተዋል። አጋሮች ያሏቸው ሀገሮች ሰርጡን ለመርከቦች ምልልስ ለማስከፈት ተነሳሽነት እያሳዩ መሆኑን ተናግረዋል። በዚያው ንግግራቸው አሜሪካ ይሄ አያሻትም ብለዋል። የትራምፕን ንግግር ተከትሎ በዓለም ገበያ የበርሜሉ ድፍድፍ ነዳጅ ዋጋ ወደ $105 ማሻቀቡን መረጃው አስታውሷል። ከእናንተ ሬዲዮ ሸገር ኤፍኤም 102.1 የመጋቢት 24 2018 የምሳ ሰዓቱ ወሬዎቻችን ቀጥለዋል። በዓለም አቀፍ ጉዳያችን ኢራን ደርሰናል። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት እኛ ለአሜሪካ ያቀረብንላት አንዳችም የተኩስ አቁም ጥያቄ የለም አለ። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ሹሞች ለተኩስ አቁሙ እየለመኑኝ ነው ብለው እንደነበር ቢቢሲ ጽፏል። ትራምፕ ይሄን አስከትለው የተኩስ አቁም ጥያቄው የቀረበላቸው ከአዲሱ አስተዳደር ፕሬዝዳንት እንደሆነ በትሩዝ ማህበራዊ ትስስር ገጻቸው ጽፈዋል። ስለ የትኛው ፕሬዝዳንት እንደሆነ ግን ትራምፕ አላፍታቱትም። የአሜሪካው ፕሬዝዳንት ምናልባት የተኩስ አቁሙን ጉዳይ የምናየው የሆርሙዝ ሰርጥ ክፍት ከተደረገ ብቻ ነው ብለዋል። የኢራን የውጭ ጉዳይ መስሪያ ቤት ግን ለአሜሪካ ያቀረብነው አንዳችም የተኩስ አቁም ተማጽኖ የለም የሚል መግለጫ አውጥቷል። ሚኒስትሩ አባስ አርጋቺም ይህንኑ አረጋግጠዋል። ትራምፕ ከኢራን ሹሞች ጋር እየተነጋገርን ነው ሲሉ ቢቆይም የኢራን ሹሞች ግን ደጋግመው ቅጥፈት ነው እያሉ ነው። የሩሲያ የመከላከያ ሚኒስቴር መስሪያ ቤት ጦራችን በምስራቃዊ ዩክሬን የሉሃንስክን ግዛት ሙሉ በሙሉ ተቆጣጥሮታል አለ። ሉሃንስክ ከሌላኛው የምስራቃዊ ዩክሬን ግዛት ዳኔስክ ጋር በአንድነት ዶንባስ ተብሎ እንደሚጠራ አልጀዚራ አስታውሷል። 3/4ኛው የዳኔስክ ግዛት በሩሲያ እጅ ከገባ መቆየቱ ይነገራል። የሩሲያ የመከላከያ መስሪያ ቤት ሉሃንስክን ሙሉ በሙሉ በእጃችን አስገብተነዋል ስለማለቱ ከዩክሬን በኩል የተሰጠ ማረጋገጫ የሚሆን ማስተባበያ የለም። ሩሲያ የዩክሬን ጦር ከተቀረው የዳኔስክ ክፍልም ወታደሮቹን ጠቅልሎ እንዲያስወጣ ማስጠንቀቂያ እየሰጠች መሆኑ ተሰምቷል። ሞስኮ የዩክሬን ጦር ሙሉ በሙሉ ዶንባስን መልቀቅ አለበት ባይነች። የዩክሬኑ ጦርነት ከ4 ዓመታት በላይ ሆኖታል። የመቆሚያ ምልክቱ በቅርቡ አይታይም። በመጨረሻ በጣሊያን የባህር ዳርቻ አቅራቢያ በደረሰ የጀልባ ተገልብጦ መስጠም አደጋ የ20 ያህል ጥገኝነት ፈላጊዎች ሕይወት አለፈ ተባለ። 58 ሰዎች ደግሞ በጣሊያን የባህር ነፍስ አዳኞች በሕይወት እንደተረፉ አሶሺየትድ ፕሬስ ጽፏል። በሕይወት ተራፊዎቹ ጥገኝነት ፈላጊዎች ወደ ላምፔዱሳ ደሴት መወሰዳቸው ታውቋል። በመናኛ ጀልባዎች የሚደረግ ሜዲትራኒያን አቋራጭ የስደተኞች ጉዞ አደጋ ይደጋገምበታል። መጥፎ የአየር ሁኔታ የአሁኑ አደጋ መንስኤ መሆኑ ተነግሯል። ባለፈው ዓመት ነሐሴ ወርም በላምፔዱሳ ደሴት አቅራቢያ ደርሶ በነበረ የጀልባ ተገልብጦ መስጠም አደጋ የ100 ያህል ጥገኝነት ፈላጊዎች ሕይወት ማለፉን መረጃው አስታውሷል። አድማጮች፣ የሰዓቱ ዓለም አቀፍ ወሬዎቻችን እነዚሁ ናቸው።